We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁልን ክብራና ምርፈኞቹ ቤተሰቦች አርሰናል ኢንፎ ወደ እናንተ መድረሱን ጀምሯል። አርሰናል በሰሜን ለንደን ጨዋታ ቶተንሃም ሆትስፐር 4-1 በግሩም የጨዋታ ብቃት እንዳሸነፈ ይታወቃል። በጨዋታው ላይ ኤብሬቺ ኤዜ ሃትሪክ እንደሰራ ይታወቃል እና ዝም ብለን ማለፍ በአንድ ፕሮግራም መልካም አይመስለኝም አይደል? ስለ ኤብሬቺ ኤዜ የዛን ቀን ፐርፎርማንስ እና ለአርሰናል በኦፕን ፕሌይ ወይም ደግሞ በክፍት ጨዋታ ማጥቃት ላይ ምን አይነት አስተዋጽኦ እንዳረገ በዛ ጨዋታ ብቻ ሳይሆን በሲዝኑ ጅማሮ ጀምሮ ቁጥሮችን እያነሳን ከናንተ ጋር እንወያያለን ማለት ነው። ስለዚህ ኤብሬቺ ኤዜ በአርሰናል የክፍት ጨዋታ ማጥቃት ውስጥ ምን አይነት አስተዋጽኦ አለው የሚለውን በጥልቀት እንመለከታለን። የምትገኙት በተወዳጁ አርሰናል ኢንፎ ገጽ ላይ ነው። ስለ ኤብሬቺ ኤዜ እናወራለን። እናንተ ደግሞ ሰብስክራይብ አድርጋችሁ ቪዲዮን ተመልከቱ። ያላረጋችሁ ላይክ አድርጋችሁ ቪዲዮን ጀምሩ። ይሄ የሁል ጊዜ ስራችሁ ነው የሚሆነው ለእናንተ። ገና ስትጀምሩ ቪዲዮ ላይክ አድርጋችሁ ጀምሩልን። ብዙ ሰዎች ጋር መድረስ እንድንችል ደግሞ ሼር ማድረጋችሁ አይረሳ። ከመሸጋገሪያ ሙዚቃ በኋላ ተመልሼ እመጣለሁ። ኤብሬቺ ኤዜ ኤብሬቺ ኤዜ ሃትሪክ ሰርቷል። ባለፈው የሰሜን ለንደን ደርቢ እሁድ ዕለት በኤምሬትስ በመጀመሪያው የሰሜን ለንደን ደርቢ ጨዋታ ሆኖ ሃትሪክ መስራት የቻለው በአርሰናል የሊግ ጅማሮ ላይ ኬክ ነስንሶበታል ማለት ይቻላል። ጥቂት ቀነስ ያለ ወይም ደግሞ ስሎ የሆነ አጀማመር ነበረው፣ ግን ያ የሰሜን ለንደን ደርቢ ጨዋታ እሱ ፐርፎርማንስ ላይ ኬክ እንደመነስነስ ይታወቃል። እንግዲህ ከጨዋታው አስቀድሞ ብዙ ናሬሽኖች ነበሩ። እንግዲህ ጋቢ ማጋልሽ ያልነበረበት ጌም ነው። ጋቢ ማጋልሽ ማለት ደግሞ በአርሰናል በሁለቱ ቦክስ ውስጥ በጣም ሲበዛ አስፈላጊው ሰው እንደሆነ በቀላል መናገር ይቻላል። በተለይ ጋቢ የአርሰናል ምርጥ መከላከል ምክንያት ነው። አርሰናል በዚህ ውድድር ዓመት በጣም አስደናቂ ዲፌንስ እንዳለው ይታወቃል። ከነዛ ዲፌንሶቹ ምክንያት አንዱ ጋቢ እንደሆነ መናገር ይቻላል። አርሰናል በዚህ ሬት አሁን በሚቆጠርበት የጎል መጠን የሚቀጥል ከሆነ በአመቱ መጨረሻ ላይ 19 ጎሎች ብቻ የሚቆጠሩበት ቲም ይሆናል ዘ ሆል ሲዝን ማለት ነው። ያ ማለት የቼልሲን የ15 ጎል ኮንሳይድ ሪካርድ አይሰብረውም፣ ግን ቤስት የሆነ ዲፌንስ ኑሮት ግን ያጠናቃል በዚህ ሬት የሚቀጥል ከሆነ ማለት ነው። ለዚህ ጉዳይ በጣም ወሳኙ አንዱ ጋቢ ነው። የጋቢ መከላከል ብቃት ነው። ግን ከመከላከሉ በላይ ምክንያቱም የአርሰናል ተከላካዮች መከላከል አርሰናል ብዙ ስለማይሞከርበት ዲፌንሲቭ ኦርጋናይዜሽን ወይም መዋቅሩን ማድነቅ ከተከላካዮች ይልቅ መዋቅሩን ማድነቅ በጣም አስፈላጊ ይመስለኛል። በጨዋታ ውስጥ ለምሳሌ ከቶተንሃም ጋር በነበረው ጨዋታ ተመልክታችሁ ከሆነ እስከ ረፍት ድረስ ምንም አይነት ሙከራ አርሰናል አልተሞከረበትም። ስለዚህ የአርሰናል የመከላከል ስትራክቸር ወይም ቅርጽ ነበረ በጣም መደነቅ ያለበት ማለት ነው። ግን በዚህ ብቻ አይደለም። ስለ ጋቢ ስናነሳ የተቃራኒ ቡድን ቦክስ ውስጥ ግን ትልቁ ሰው ነው፣ ዋናው ሰው ነው። አርሰናል የሴት ፒስ አስፈሪ ቡድን እንደሆነ ይታወቃል። በዛ የአርሰናል የሴት ፒስ ማስፈራት ውስጥ ወሳኙ ሰው ጋቢ ማጋልሽ እንደሆነ መናገር ይቻላል። በዚህ ምክንያት አርሰናል በማጥቃቱ ሊቸገር እንደሚችል ብዙ ተባለ፣ ጋቢ ማጋልሽን ስላልያዘ ማለት ነው። ደግሞ ከጨዋታው አስቀድሞ ብዙ ናሬሽኖች ወጡ። ቶተንሃም ሆትስፐር ከሜዳ ውጭ በጣም አስደናቂ ነው ያልተሸነፈ ቡድን መሆኑ እንዲሁም ደግሞ በጣም ቤስት ዲፌንስ ያለው ቲም እንደሆነ ከሜዳ ውጭ በተለይ ሲወራ ቆየ። ጌም ሲጀምር ስፐርስ 5 የተከላካይ ባህሪ ያላቸውን ተጫዋቾች ደግሞ ተጠቀመ። 5 የተከላካይ ባህሪ ያላቸውን 2 የተከላካይ አማካኞችን ተጠቀመ። ፔዥን በሱፐር ካፕ ክረምት ላይ ሲገጥም እንደዚህ ተጫውቶ ነበር። ከዛ በኋላ ግን ባረጋቸው 18 ጨዋታዎች በሊግ እና በካራባ ካፕ እና በሻምፒዮንስ ሊግ ጨዋታዎች እንደዚህ አይነት መዋቅር ያለው ዲፌንስ ይዞ አልተጫወተም ቶማስ ፍራንክ ማለት ነው። ስለዚህ ጨዋታው ላይን አፕ ገና ሲወጣ አርሰናል እዚህ ቡድን ላይ ጎል ለማስቆጠር ፍጹም እንደሚቸገር መነገር ጀመረ ናሬሽን ማለት ነው። አርሰናል ከክፍት ጨዋታ ደካማ አይደለም እንደሚታወቀው፣ ግን ደግሞ ብዙ ጥያቄዎች እነሱበት ነበር ከክፍት ጨዋታ ማለት ነው። 50% ጎል ያስቆጠረው ከቆመ ኳስ ስለሆነ በክፍት ጨዋታ ጎል ማያስቆጥር ቡድን አድርገው የሚያስቡት ብዙ ነበሩ። ደግሞ ዋናው ክሬቲቭ ማርቲን ኦዲጋርድ ሜዳ ውስጥ አልነበረም። የቡድኑ ዋና አጥቂ ቪክተር ኬሬሽ ሜዳ ውስጥ አልነበረም። እንደዚህ አይነት ነገሮች ሲደራረቡ አርሰናል ጨዋታ ውስጥ ጎል ለማስቆጠር እንደሚቸገር ብዙ ሰዎች በጣም ብዙ ናሬሽን ማንሳት ጀመሩ ማለት ነው። ግን ኤብሬቺ ኤዜ ነበረ ሜዳ ውስጥ። ብዙ የረሱት ነገር እሱ ነው።
ኤብሪች ኢዜ ሜዳ ውስጥ ነበረ ማለት ነው። ኢዜ እንደሚታወቀው ስፐርስ ሊገባ በጣም ተቃርቦ ነበረ ክረምት ላይ ማለት ነው። በጣም ተቃርቦ ነበረ። ከዛ በመጨረሻ ሰዓት ነው ወደ ልጅነት ክለቡ አርሰናል በ69 ሚሊዮን ፓውንድ ወደ አርሰናል የመጣ ማለት ነው። ዝውውሩ ራሱ ብዙ ሰዎችን ትኩረት የሳበ ነበር። ከዛ በኋላ ደግሞ ወደ አርሰናል ከመጣ በኋላ ለአርሰናል ያለውን ፍቅር ያሳየባቸው ተደጋጋሚ ኢንተርቪዎች፣ ቃለ መጠይቆች ሰጠ እና ደግሞ ከዚህ በፊት የአርሰናል ተጫዋች እንኳን ባልነበረበት ጊዜ ከአርሰናል ከተለያየ በኋላ ከ14 ዓመት በኋላ ተመልሶ የመጣና በነዛ 14 ዓመታት ውስጥ ከአርሰናል ጋር በተለያየበት የፓላስ በተለይም ኪፒአር ተጫዋች በነበረበት ጊዜ ከአንዳንድ ዩቲዩበሮች ጋር በሰጠው ቃለ መጠይቅ የአርሰናል ደግሞ መጫወት የሚፈልግባቸውን አገላለጾች መውጣት ጀመሩና ለአርሰናል ያለው ፍቅር በጣም የሚገርሙ ነው። በዚህኛው ጨዋታ ላይ የሱ ፐርፎርማንስ የሚጠበቅ ነበር እና አርሰናል ከኖቬምበር 2012 በኋላ ቶተንሃም ስፐር ላይ ብዙ ጎል ማስቆጠር ይቻላል። አርሰናል ኖቬምበር 2012 ነው ቶተንሃም ስፐር 5-2 በማስቆጠር በብዙ የጎል ልዩነት ቶተንሃም ስፐር ማሸነፍ ይቻላል። ከ3 ጎሎችን በላይ አስቆጥሮ ማለት ነው። አሁን 4-1 በማሸነፍ ከኖቬምበር 2012 በኋላ ብዙ ወይም በሰፊ ማርጅን ያሸነፈበት ሰው ሆኗል። በዚህ ጨዋታ ውስጥ ወሳኙ ሰው ደግሞ ኤብሪቼ ኢዜ መሆን ይችላል ማለት ነው። በጣም ደግሞ ከተፈራው ውጭ 4ቱም ጎሎች በኦፕን ፕሌይ የተቆጠሩ ናቸው። የቶተንሃም ስፐር አሰልጣኝ ቶማስ ፍራንክ ብዙ ጊዜ አውርተናል ደጋግመን ከጨዋታው መጀመር በፊት የአርሰናል ማጥቃት ለማክሸፍ 50% የቆሙ ኳሶችን መከላከል ከቻለ የአርሰናል ማጥቃት መቋቋም እንችላለን 50% ብሎ ነበር። ግን አርሰናል 100% በኦፕን ፕሌይ ወይም በክፍት ጨዋታዎች ጎል አስቆጠረ ማለት ኢዜም ፕሮቫይድ አደረገ፣ መፍትሄ መሆን እንደሚችል ተናገረ። ፕሩቭን ሆነ ለአርሰናል የማጥቃት በተለይም የክፍት ጨዋታ ማጥቃት ወሳኝ ሰው መሆን እንደሚችል በስርዓት ሜዳ ውስጥ ማሳየት ቻለ ማለት 6 ሹት ነው ማድረግ የቻለ በጨዋታ ውስጥ 6 ሹት ማለት ነው። 3ቱ ጎል ሆኑ። ከ6 ሹት 4ቱን በግራ እግሩ ነው ማድረግ የቻለ፣ 2ቱን በቀኝ እግሩ ውስጥ ነው ማድረግ የቻለ። 3ቱም ጎል ሲገቡ ከተመሳሳይ ከሚመስሉ ቦታ ላይ ከቦክሱ አርክ ጫፍ ላይ የተቆጠሩ ናቸውና ለአርሰናል ኦፕን ፕሌይ መፍትሄ እንደሚሆን መናገር ይቻላል። ሜዳ ውስጥ ከነበሩ ሁሉም ተጫዋቾች በእጥፍ ነው ሹት ማድረግ የቻለ፣ በእጥፍ ማለት ነው። በተለይም ከአርሰናል ተጫዋቾች 3 በላይ ሹት ያደረገ ተጫዋች የለም። ከስፐርስ ደግሞ በድምር ሜዳ ውስጥ ከነበሩት 11 ተጫዋቾች እና ተቀይሮ ከገቡ 4 ተጫዋቾች በድምር 15 ተጫዋቾች በድምር የሱ ሹት ይበልጥ ነበር። ምክንያቱም ስፐርስ እንደ ቡድን ሹት ማድረግ የቻሉ ወይም የጎል ሙከራ ማድረግ የቻሉ 3 ብቻ ነው። ኢዜ ግን 6 ማድረግ ይቻላል። አርሰናል በድምር 17 ሹት ነው ያደረገ። ከዚህ 6ቱን ብቻው ማድረግ የቻሉ ኤብሪቼ ኢዜ ነው። 0.66 ኤክስጂ ነበረው ኢዜ። እንግዲህ አርሰናል በጨዋታው 4 ጎሎችን አስቆጠረ እንጂ ወደ 2.1 ኤክስጂ ነው የነበረው። የኤቨሬጅ ኢዚ ኤክስጂ ደግሞ 0.66። እንዴት ኦቨር ፐርፎርም ማድረግ እንደቻለ አርሰናል ሀፍ ቻንሶች እንዴት ወደ ጎል እንደቀየረ ይሄ የሚያሳይ ይመስለኛል። ኤክስጂ ማለት ኤክስፔክትድ ጎልስ ማለት። ስፐርስ በድምር የነበራቸው እንደ ቡድን 0.07 ነው። ዴሲማሉን ብታጠቡት 0.0 ማለት። በዚህ ውድድር ዓመት ስፐርስ በዚህን ያህል መጠን ዝቅተኛ ኤክስፔክትድ ጎል ኖሮት ከቼልሲ ጋር በተጫወተበት ጨዋታ 0.1 ኤክስፔክትድ ጎል ነበረው፣ ወይንም ሊያስቆጥር የሚገባው የጎል መጠን 0.1 ብቻ ነበር። ከአርሰናል ጋር ግን 0.07 ነው የደከመ ማለት ነው። 10 እጥፍ ከአርሰናል ሳይሆን ከኤብሪቼ ኢዜ ያንሳል። የቶተንሃም ስፐር ኤክስፔክትድ ጎልስ የተግባባን ነው ብዬ አስባለሁ። 0.0 ከኤብሪቼ ኢዜ በ10 እጥፍ ያንሳል። እንግዲህ ያን ያህል ነው። እንግዲህ አንድ ቻንስ ክሬት ነበረው። እንግዲህ 3 ጎሎች ነበሩት፣ አንድ ቻንስ ክሬት ነበረው። ራይስ የሳተው ማለት ይቻላል። በጣም ጥሩ ነው የሞከረው፣ ጎሉ ባይቆጠር ማለት ነው። ለራይስ የሰጠው ኳስ ማለት ነው በጣም ድንቅ እንደነበረ መመልከት ይቻላል። እንግዲህ 2025 ለኢዜ ፎርም ላይ ያለበት አመት ነው ማለት ይቻላል። ወደ አርሰናል ሲመጣ የመጀመሪያዎቹ ወራቶች ጥቂት መንገዳገዶች ቢኖሩ ፎርም ላይ ነው ማለት ይቻላል። እንግዲህ ኤርሊንግ ሃላንድ በ2025 ካላንደር ይር እንግዲህ ይሄ 2025 ኖቬምበር ላይ የምንገኘው ኖቬምበር ኦልሞስት ሊያልቅ ነው። ስለዚህ ዲሴምበር ብለን ከአንድ ወር በኋላ 2026 ይገባል። በእነዚህ አንድ አመቶች ውስጥ በካላንደር ይር በሲዝን ሳይሆን በካላንደር ይር ኤርሊንግ ሃላንድ 25 የጎል ተሳትፎ አለው። ሞሳላ 23 የጎል ተሳትፎ አለው። ብራያን ምቤሞ 21 የጎል ተሳትፎ አለው። ኤብሪቼ ኢዜ 18 የጎል ተሳትፎ አለው። ክሪስታል ፓላስ እና አርሰናል ላይ በድምር 10 ጎል እና 8 አሲስት ማድረግ ችሏል ማለት ነው። 10 ጎል 8 አሲስት። አርሰናል ከመጣ በኋላ በቶተንሃም በክሪስታል ፓላስ በነበረበት ጊዜ 12 የጎል ተሳትፎ ነበር። በአርሰናል 6 የጎል ተሳትፎ አለው። 4 ጎል እና 2 አሲስት ማለት ያን ያህል
ፎርም ላይ እንደሆነ መናገር ይቻላል። እንግዲህ አርሰናል እንደመጣ እንዳልኩት ጥቂት አዳፕት ማድረግ ነበረበት በብዙ ምክንያቶች። በመጀመሪያ 5 የሊግ ጨዋታዎች ውስጥ በአንዱ ብቻ እንደ ቋሚ አሰላለፍ ሲጀመረ ሊጉ ከተጀመረ የመጀመሪያው ኦገስት ላይ ማለት ነው ከ5 ጨዋታ ውስጥ በአንዱ ብቻ ነበር የጀመረ። 5ኛ ሳምንት ላይ ነበረ የሆነ ነገር ማሳየት እንደሚችል ያሳየ ከሲቲ ጋር በነበረው ጨዋታ ተቀይሮ ገብቶ ያችን ሌት ጎል ማርቲኔሊ ላስቆጠራት ጎል ከመሃል ሜዳ ሆኖ በጣም የሚገርም አሲስት ማድረግ ቻለ እና የሆነ ነገር ማድረግ እንደሚችል አርሰናል ማሳየት ቻለ። በዛ ፐርፎርማንስ ውስጥ ደግሞ እሱ የሚታወቅበት ፖዚሽን ከግራ የሚነሳ 8 ቁጥር ወይም 10 ቁጥር ነው። ከግራ የሚነሳ 8 ቁጥር ወይም 10 ቁጥር ሆኖ መጫወትን የሚወድ በአርሰናል አሁን የሚጫወተው የሲዝኑ መጀመሪያ አካባቢ የመስመር ተጫዋች ነው ተጫወተ፣ የግራ መስመር የመስመር ተጫዋች። አሁን ደግሞ የቀኝ መስመር 8 ቁጥርና 10 ቁጥር ሆኖ የማርቲን ኦዲጋርድ ፖዚሽን ላይ ሆኖ ለቡካዮ ሳካ ቀርቦ እንዲጫወት ነው የተደረገ። ስለዚህ ይሄ ደግሞ ፖዚሽን የሚጫወትበት የለመደው ፖዚሽን አይደለም፣ ገና እየተላመደ ያለው ፖዚሽን ነው። ስለዚህ ጥቂት አዳፕት ማድረግ አለበት ያልነው በዚህ ምክንያት ነው። ሊጫወት ከሚገባው 1080 ደቂቃ እንግዲህ 12ኛ ሳምንት ላይ የምንገኘው 12 ሲባዛ በ90 ብታደርጉት 1080 ደቂቃ ይመጣል። ሊጫወት ከሚገባው 1080 ደቂቃ 797 ደቂቃ ብቻ ተጫውቷል። ግን ከሁሉም የአርሰናል ተጫዋቾች በላቀ ብዙ የጎል ሙከራ አድርጓል። 25 የጎል ሙከራዎችን ማድረግ ችሏል። በአጠቃላይ በሊጉ ደግሞ 6ኛው ብዙ ሙከራ ከፔናልቲ ውጭ ያደረገው ተጫዋች ነው ኤብሬቺ ኤዜ። ከዊንገርና ፎርዋርዶች ውጭ ከመስመር ከሚነሱና ከአጥቂዎች ውጭ በኢንዞ ፈርናንዴዝ እና በጊብሰን ዋይት ኤክስጂ ይበለጣል ያገባ ከሚገባው ጎል መጠን አንጻር። ኢንዞ ፈርናንዴዝ 4 ኤክስጂ ያለው፣ ጊብሰን ዋይት 2.3 ኤክስጂ ያለው ከአጥቂና ከዊንገሮች ነው ያልኳችሁ። ኤብሬቺ ኤዜ 2.3 ኤክስፔክትድ ጎልስ አሉ። ከነሱ ጋር ከጊብሰን ዋይት እና ከኢንዞ ፈርናንዴዝ በ175 ደቂቃዎች የጨዋታ ጊዜ ያንሳል። በ175 ደቂቃ ያንሳል። የጎል መጠኑም 2.3 ሊያገባ ይገባ ነበር ብለን አይደለ? ኤክስፔክትድ ጎልስ ግን ያገባው 4 ጎል ነው። እንግዲህ ኤብሬቺ ኤዜ ምን ያህል ፎርዋርድ እየሰጠ እንደሆነ የሚያሳይ ይመስለኛል። ሃትሪኩ እንግዲህ ለአርሰናል በታሪክ ውስጥ በቶተንሃም ሆትስፐር ላይ የተመዘገበ 4ኛው ሃትሪክ ነው። ትናንትና በነበረ ቪዲዮ ላይ ይህን ቃይተናል። ቴዲ ዳርክ 1934፣ ትሮይ ዳይሰን 1961፣ አለን ሰንደርላንድ 1978 ሃትሪክ ከሰሩ በኋላ ከ47 ዓመት በኋላ ነው እንግዲህ ይሄኛው ሃትሪክ መምጣት የቻለው ማለት ነው። ያን ያህል ፐርፎርም እያደረገ እንደሆነ ማሳየት ይቻላል። እንግዲህ በፕሪሚየር ሊግ ታሪክ 400ኛው ሃትሪክ ነው የኤብሬቺ ኤዜ በፕሪሚየር ሊግ አጠቃላይ ከታሪክ ከተሰሩ ሃትሪኮች ማለት ነው። 23ኛው የአርሰናል ተጫዋች ነው ደግሞ ሃትሪክ ሲሰራ ማለት ነው። እንግዲህ ቶተንሃም ሆትስፐር 3 ሃትሪክ የሰሩ ተጫዋቾችን ጠቅሰናል፣ 4ኛው ሆኗል። በአርሰናል ተጫዋቾች ደግሞ 23ኛው ሃትሪክ የሰራ ተጫዋች ሆኗል ማለት ነው። ኤዜ ከአያን ራይት እና ኬቨን ካምቤል 1991 በኋላ በመጀመሪያው የሰሜን ለንደን ጨዋታ ላይ ጎል አስቆጠረም ተጫዋች ነው። እንግዲህ አያን ራይት የመጀመሪያ የሰሜን ለንደን ጨዋታ ላይ ጎል አስቆጥሯል። ኬቨን ካምቤል በ1991 የመጀመሪያው የሰሜን ለንደን ጨዋታ ላይ ጎል አስቆጥሯል። ኤብሬቺ ኤዜ ከነሱ በመቀጠል በመጀመሪያው የሰሜን ለንደን ጨዋታ ላይ ሃትሪክ የሰራ ተጫዋች ሆኗል ማለት ነው። ጨዋታው ፍጹም ለአርሰናል የተለየ ነበር አይደለ? ከቴፎ ጀምሮ ዚስ ስትሪት አር አወን ኖ ዚስ ስትሪትስ አር አወር አወን ሚል ይህ መንገድ የኛ ነው ሚል ትልቅ ባነር ቶተንሃም ሆትስፐር ጎል አስቆጠሩ የሚያውቁ ተጫዋቾችን በቲፎ ላይ አድርጎ ነበረ ደጋፊዎች የመጡት። ግን አርሰናል በኦፕን ፕሌይ እንደዚህ ዶሚናንት ማድረግ እንደሚችል፣ መብለጥ እንደሚችል፣ ኮንትሮል ማድረግ እንደሚችል፣ በየትኛውም ደቂቃ ለተቃራኒ ቡድን እድሎችን ሳይሰጥ መጫወት እንደሚችል ለሊጉ ቡድኖች አሁን በሚገባ ማሳየት ችሏል። ዛሬ ምሽት ሚካኤል አርቴታ ለነገው የሻምፒዮንስ ሊግ የሙኒክ ጨዋታ ጋዜጣዊ መግለጫ ይሰጣል። እሱንና ፕሪማች ሪቪውን ይዘን ደግሞ ነገ ማለዳ ላይ የምንገናኝ ይሆናል ማለት ነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ጨረስን። ባይ። መልካም ቀን።